በክርስቶስ ስም ሰላም ላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። ዛሬ እንደተባለው ለ40 ደቂቃ ለሶስተኛ ቀን በፊታችሁ ቆማለሁ። ይህን ታላቅ ጉባኤ እና ብዙ ህዝብ ፊት እንድቆም እድል የሰጠኝ ዶክተር ግርማ የግሬት ኮሚሽን አገልጋዮችን ሁሉ አመሰግናለሁ። ብቁ እንደሆንኩ አላስብም። በእውነት ይሄ ታላቅ ህዝብ ነው እና ታላላቅ ባለአደራዎች ናችሁ። በአንድ በኩል ደስ ይለኛል እንደዚህ ያሉ አካሎች ፊት ስቆም፣ በሌላ በኩል ትንሽ ፍርሃትም አለ። ዛሬ ያው ለሶስተኛ ጊዜ ለ40 ደቂቃ ነው የምቆመው። ሙሴ 40 ዓመት 3 ጊዜ የኖረውን ታውቃላችሁ። 180 ዓመት 40 እኔ 120 ዓመት። ከሉቃስ ወንጌል የለውጥ ምሳሌ ኢየሱስ በሚል ርዕስ ነው ዛሬ ማካፈላችሁ። አሁን ከዚህ በኋላ 40 ደቂቃ ነው ፊታችሁ የምቆመው። ጌታ እንዲያስተምረን እንጸልያለን። ጌታ ሆይ ይህ ህዝብ ታላቅ ነው፣ የልጅህ ምጽአት ቅርብ ነው፣ ከፊታችን ያለው መከር ግን ብዙ ነው። ጌታ ሆይ ለዚህ የሚሆነንን ስንቅ ለመቀበል ጸጋም ለመሻት በፊት ነን። አቤቱ ባሪያዎችህን እርዳን። ድካማችንን ሁሉ በምሕረትህ እያሰብክ እየራራህልን ቅዱስ መንፈስህን ይሄን ቤት እንዲሞላው ተናጋሪውም ለሰሚ ጸጋ እንድትሰጠን በኢየሱስ ስም እንለምንሃለን። ክብር ለአንተ ብቻ ይሁን። ስለ ስም ብለህ ስማን። አሜን። በሉቃስ ወንጌል ምዕራፍ 4 ላይ ነው ርዕሴ ምዕራፍ 4 ቁጥር 14። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለ እርሱም በዙሪያው ባለች አገር ሁሉ ዝናው ወጣ። እርሱም በምኩራብ ያስተምር ነበር፣ ሁሉም ያመሰግኑት ነበር። እንደገና ዝቅ ብዬ ማነብ እችላለሁ። እዛው ምዕራፍ ላይ ቁጥር 37 ላይ ሉቃስ ወንጌል ምዕራፍ 4 ቁጥር 37 ዝናም በዙሪያው ባለች አገር ወደ ስፍራ ሁሉ ስለ እርሱ ወጣ። ስለዚህ በአንድ ምዕራፍ ዝናው ወጣ፣ ኃይል ወጣ፣ በዙሪያ ያለች አገርን ሁሉ ዝናውን ሰሙ የሚል ቃል ሉቃስ ጽፎልናል። ብቸኛ እውነተኛ ምሳሌ ሞዴላችን ኢየሱስ ነው። ስለ ጽድቅ ተጽዕኖ ስለማምጣት ስለ መለወጥ ህግ ከሱ ነው ላካፈላችሁ ያሰብኩት። ምዕራፍ 4 ቁጥር 13 14 ጀምሮ አነባለሁ። በጌታችን በኢየሱስ ስም አነባለሁ። ሉቃስ 4:16 ወዳደገበት ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። የነቢዩ ኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ይሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታት፣ ለዕውሮች ማየት ይሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት ይሰብክ ዘንድ ልኮኛል ተብሎ የተጻፈውን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩ ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ሲመሰክሩለት ካፉ ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ ዮሴፍ ልጅ አይደለምን ይሉ ነበር። ታውቃላችሁ ጌታ በመጥምቁ ዮሐንስ ከተጠመቀ በኋላ በይፋ አገልግሎቱን የጀመረው 30 ዓመቱ ላይ ነው። በእርግጥ በ12 ዓመቱም ሊቀ ካህናቱን ሰብኳቸዋል። ግን የ30 ዓመት ሰው ሲሆን ካህን ይሁን የሚለውን የብሉይ ኪዳን ለመፈጸም ይመስለኛል 30 ዓመቱ ላይ በይፋ ሲጠመቅ አብ መወደው ልጄ ነው አለው። መንፈስ ቅዱስ በርግብ አምሳል ወረደ እና ቀጥታ ሄደ ወደ ምድረ በዳ ነው እንደምታውቁት። 40 ቀን ሌሊት ከሰይጣን ጋር ሲፋለም ነው የምናየው ምድረ በዳ ላይ። ስለዚህ ገዢውን በጨለማውን ሰራዊት የህዝቡን ሁሉ አእምሮ የያዘውን በአይን አምሮት ስጋ ፍላጎት በነፍስ ትምክህትን የመጣበት ድንጋዩን ዳቦ አርግ፣ ብትሰግድልኝ ይህን ዓለም እሰጥሃለሁ፣ ከተራራ እስቲ አምላክ ከሆንክ ወርውር እያለ ቢፈትነውም ተጽፏል በሚል በእግዚአብሔር ቃል ነው የዘረረው እንደምታውቁት። ነገር ግን ሰይጣን ለጊዜው ተለየው፣ በቋሚነት አይለይም ታውቃላችሁ። እና ያንን ገድል ሊቋቋመው አልቻለም። ስለዚህ የተራራውን የሰይጣንን ገድል ከጨረሰ በኋላ ቀጥታ ሄደው ወዳደገበት ወደ ምኩራብ ነው ሄደው። ምኩራብ ማለት ታውቃላችሁ ቤተክርስቲያን አይደለም። በእኛ ኮንቴክስት የሰፈር ህብረት፣ የቤት ህብረት እንደምትሉት ነው።
በባቢሎን የለመዱትን በአገራቸው ማደረጉት። ቋንቋና ባህሉን እንዳይረሱ ቴዎሎጂ ጥያቄ ካላቸው ረቢዎች ጋር የሚነጋገሩበት መድረክ ነው። እና ኢየሱስ ናዝራዊ ስለሆነ ምኩራብም የመሄድ ልማድም ግዴታም አለበት። እና ማርያምም ዮሴፍም እንደ ልማዱ ምኩራብ ይወስዱት ነበር። እና ልክ ከተራራ እንደወረደ ቀጥታ ሄደው ወደ ቤተሰቦቹ ወደ ዘመዶቹ ወዳደገበት ምኩራብ ነው የገባው። አገልግሎቱ እዛ ነው የተጀመረው። እንደምታውቁት 5 ምእመናን ጥቅስ ያነባሉ፣ 2 ካህናት ጥቅስ ያነባሉ። አንድ ላይ 7 ጥቅስ ነው የሚነበበው በየምኩራብ። የብሉይ ኪዳንን ጥቅሶች በየሳምንቱ ያነባሉ። ኢቭን ቤታቸው ማንበብ ባይችሉም በመስማት ብሉይ ኪዳንን እንዲጨርሱ በማሰብ ነው። ይሄንን የሚያነቡት የፈለገና ማለት ፊት የቀደመ አይደለም የሚያነበው፣ የተመደበ የዕለቱ ተረኛ ሰው ነው የሚያነበው። እና ኢየሱስ ሲገባ ተራው ደረሰ። የቅዱስ ቃሉን ስክሪፕቸር የሚነበብበት ተራው ደረሰ። አገልጋዩ ስክሮልስ ናቸው የተጠቀለሉ በብራና የተጻፉ። የዕለቱ ተራ ትንቢተ ኢሳይያስ ነው። የኢሳይያስን መጽሐፍ አወጣና ሰጠው። ተረተረው ማለት ገመዱን ፈታው ማለት። የተቋጠረውን ፈታው፣ ማንበብ ጀመረ። አጋጣሚ በሚመስል ግን የመለኮት ቅንብር ነው። ታውቃላችሁ የዕለቱ ክፍል የጌታ መንፈስ በእኔ ላይ ነው ያለው ኢሳይያስ ስለ ኢየሱስ የተነበየው ቃል ሥጋ ሆኖ ሲገናኙ እኩል ሆነ እና ሰበከው። ኢየሱስ ወንጌል ሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደች ዓመት ሰብክ ዘንድ ልኮኛል የሚለውን ይህ ቃል ዛሬ ተፈጸመ አላቸው። ዛሬ ተፈጸመ? ይሄን የሚፈጸመውማ ከዳዊት ቤተሰብ የሆነው ነብዩ እሱ ክርስቶስ ነው። አንተ ማን ልትልኝ ዛሬ ፈጸምኩ የምትለው እንደማለት ተገረሙ። ግን ደግሞ እንዳጣጥሉት ካፉ የሚወጣው ጸጋ እና ኃይል ሊቋቋሙት አልቻሉ። ይገረማሉ። ይሄ ዮሴፍ ያናጢ ልጅ አይደለም እንዴ? ካፉ የሚወጣው ጥበብና ዕውቀት ከየት መጣ? እስከ ዛሬ ከሰማኑ ረቢና መምራን የተለየ ነው። ዘረዘረኝ እኮ ልቤ ተቃጠለ እኮ እንደምንለው አይነት ቤቱን ክብር ሞላው ማለት ነው። የሚገርመው ግራ ገብቷቸዋል። እየተደነቁ በልባቸው ያሙታል፣ በአእምሯቸውም ያመሰግኑታል። ተደበላለቀባቸው። የመጀመሪያ ጉባኤ የመጀመሪያ ስብከት ነው እና በዚህ ሰዓት ታውቃላችሁ ገና አገልግሎት ሲጀምር፣ ገና መድረክ ላይ ሲቆም፣ ገና መጽሐፍ ሲሰጡት ኢሳይያስ ይፈጽመው ዘንድ የተሰጠው ላይ ነው የጀመረው። ብዙ መጀመር ይችላል። የተጠቀለለውን ሰጠው፣ ፈታው፣ አነበበው፣ ቋጠረው፣ ለአገልጋዩ ሰጠ፣ ተቀመጠ። እነሱ ሰበካቸው። ብዙ ነው። ስለዚህ ስርዓት ውስጥ አልገባም፣ ወግና ደንብ ውስጥ አልገባም። ለምንድነው 7 ሰው የሚያነባው? ለምን 3 አይሆንም? ለምንድነው አገልጋዩ ቁጭ ብሎ የሚሰብከው? ለምንድነው ቆሞ የማይሰብከው? የቤቱ ከለር ለምን አይቀየርም? ብዙ ስንክሳር አለ። አስተያየት ልስጥ ቢል ኢየሱስ የጀመረው አባቱ ይስፈጽመው ዘንድ በተሰጠው ተልኮ ነው። የጨረሰውም በተልኮ ነው። የጽድቅ ተጽዕኖ እንድናመጣ ሌሎችን እንድንለውጥ ከተፈለገ እንፈጽመው ዘንድ የተሰጠንን ተልኮ ላይ ማተኮር። ዛሬ ማካፈላችሁ ብዙ ጊዜ ተጽዕኖ አልባ እንድንሆን የተሰጠንን ሳይሆን ባልተሰጠን አጀንዳ ስለምንገባ ጊዜና ጉልበታችን ያልቃል። ብዙ ኃጢአት ያልሆኑ መልካም የሆኑ ግን ያልተሰጡን አጀንዳዎች አሉ የማያገባን። ኢየሱስ ለእስራኤል መንግስትን ልትመልስ ነው እንዴ ሰበሰብከን? ለእናንተ አልተሰጣችሁም፣ ባልተሰጠን የገባኸው። አብ በገዛ ጊዜና ዘመኑ የሚያደርገውን እሱ ያውቃል። ለእናንተ የተሰጣችሁ ከሰማሪያ በምድር ዛር ሁሉ ወንጌል እንድትሰብኩ ነው። ባልተሰጣችሁ 1400 ዓመት በፊት በኋላ የሚያደርገውን ወደ ኋላ ስበ ጴጥሮስ ጥያቄ ኃጢአት የለውም። ያለ ጊዜው ነው፣ ያልተሰጠህ ነው። አየ ብዙ ጊዜ ተጽዕኖና ለዋጭ ማን ነው በተሰጠን ላይ በተልኳችን ላይ ስለማናተኮር ነው። እና ኢየሱስ ገና ሲጀምር በተልኮ ላይ ነው ያተኮረው። ኢሳይያስ ምዕራፍ 49 ቁጥር 4 ለመልካም ፈጥረኸኝ ነበር ይላል ያዕቆብ፣ እኔ ግን ጉልበቴ በከንቱ ደከመ፣ ምንም ጥቅም ለሌለው ለከንቱ ጉልበቴን ፈጀሁ ይላል ኢሳይያስ 49:4። ለምን? ያዕቆብን ነግሮታል። ኤሳው ሲያሳድደው በመሰላል ላይ መልአክ እየወጡ እየወረዱ ጫፍ ላይ መሰላሉ ላይ ሆኖ ያዕቆብ በአንተ አሕዛብ ይባረካሉ፣ አንተ ፓትርያርክ ነህ፣ ክብሬን ልገልጥብን የፈጠርኩ 20 ዓመት የተጸለየብህ ለዚህ ነው፣
ይስሐቅ ደክሞብሃል፣ ርብቃ ደክማብሃለች። ያዕቆብ ነገረው። ያዕቆብ ግን የጸለየውን ታውቃላችሁ። ይህስ የእግዚአብሔር ደጅ ነው አለ። ሲጸልይስ ምን አለ? ጌታ ሆይ እምበላው ብትሰጠኝ፣ አንደኛ እምለብሰው ብትሰጠኝ፣ ሁለት በጤና ወደ ሀገሬ ብትመልሰኝ አምላኬ ነህ አለው። እምበላው ብትሰጠኝ። ለምን እንደተፈጠርክ ተልኮን እየነገርኩ እንደ እንጀራ ስለ እንስሳ ትጠይቀኛለህ? ስለ ልብስ ትጠይቀኛለህ? ያዕቆብ በጣም የሚያናድድ ነው። አልገባውም ይመስለኛል፣ አልገባውም። በላባ ቤት 20 ዓመት ነው ስንት ዓመት ነው ቁርስ ይበላው ሐሩር ሲበላው ለማን? ለበግ ነዋ። ለማን? ለሴት ነዋ። ለአንድ ለራሔል ስንት ዓመት ነው የተጠበሰው ታውቃላችሁ? እነዛን ሁሉ መንጎች፣ እነዛን ሁሉ 4 ሴቶች። ያዕቆብ እድሜ ስንት ነው? ድጋሚ እንዳትጠይቀኝ፣ በአንድ ስቴትመንት ነው መዘጋለህ። ጥቂትም ነው ክፉም ነው። 4 ነጥብ። ክፉ ነው። ለምን እንደዚህ ያልክ? አንተ አይገባህም። ከተፈጠርኩበት ውጪ ለላባ በጎች ዘመኔን ጨረስኩት። የእግር እሳት ሆነኝ። ለማንም የሚሰጠውን ቁጥር 1 አረኩት፣ ፊተኛ አረኩት። ከተልኮዬ ውጪ ጉልበቴ በከንቱ ደከመ፣ ምንም ጥቅም ለሌለው፣ መቃብርን ለማይሻገር፣ በትንሣኤ ብድራት ለሌለው። ያዕቆብ ፈርዖን አትጠይቀኝ ድጋሚ እንደማለት ይመስለኛል። ኢየሱስ ግን የለዋጭ በጥቂት ዘመን ዝናው እንዲወጣ በዙሪያ ያለች ሀገር ሁሉ እንዲያመሰግኑት ምክንያት የሆነው ምንድነው? ቀን ሳለ የላከኝን ፈቃድ ልፈጽም ይገባኛል። ማንም ምንም የማይሰራበት ሌሊት ይመጣል። እያንዳንዷን ደቂቃና ሰከንድ አባቱ ይፈጽመው ዘንድ በተሰጠው ተልኮ ላይ ነው ያተኮረው። በማያገባው አይገባም። ታውቃላችሁ፣ አንድ ምኩራብ ሲያስተምር ጴጥሮስ ቤት ይመስለኛል ስለ መንግስተ ሰማይ ያስተማራቸው አንዱ እጁን አወጣ። ጌታ ሆይ ጥያቄ አለኝ። ምንድነው ጥያቄ አለው? ያውል ወንድም ያይተዋል እዛ ጋር ያለው ርስት አላካፍል አለኝ። ርስት እንድንከፋፈል ንገረው አለው። ኧረ እባክህ ርስት አከፋይ ነኝ እንዴ? አባቴ ላከኝ ርስት እንዳከፋፍል ነው እንዴ? ሂድና ፍርድ ቤት ፈጽም። እሱን ሳይናደድበት አልቀርም። ስለ መንግስተ ሰማይ ስለ ዘላለም ሕይወት እየነገርኩ ስለ ርስት ነው እንዴ የምታስበው? የሰበኩትን አልሰማህም ማለት ነው። ተልኮ አይገባህም ማለት ነው። በጣም ተበሳጭቶበታል። እንዲያውም አንድ ባለጠጋ ነፍሴ ሆይ ቢጠጪ እላታለሁ፣ ለብዙ ዘመን ያከባቸውት ሀብት አለ። አንተ ሰነፍ ዛሬ ትሞታለህ። ለእንጀራ ነው እንደምትኖረው? እንጀራ እኮ እግረ መንገድ ነው። ጎተራ ከተትኩ ነፍሴ ሆይ ቅብጥርሶ ለብዙ ዘመን የምትለው ዘመን በአንተ እጅ ነው እንዴ? እንጀራ ብሰጥ እንድታካፍል እንጂ ጎተራ እንድትከት ነው እንዴ? ምን አይነት ሰው ነህ አንተ? ዛሬ ትሞታለህ አለው። በቃ ሄዳችሁ አስደንጋጭ መልእክት ነው በእውነት ስለሚጠፋ እንጀራ። አንድ በቁርባንም በምንም ነገር ኃጢአትን ይቅር አላለም ያለው አንድ ሰው ነው ያገኘሁት እኔ። ሳምናስ ይባላል። ትንቢተ ኢሳይያስ ሳምናስ በሕዝቅያስ ዘመን የውጭ ጉዳይ ሚኒስትር ኃጢአትን ይቅር አልልህም። ምን ቢበድል ነው ይቅር አልልህም? ሰው የገደለ እንኳን ይቅር ተብሏል። ምን ጉድ ነው ብዬ ሳነብ ይገርማችኋል፣ ደነገጥኩ። ሳምናስ ያለው እበላለሁ፣ እጠጣለሁ፣ እሞታለሁ ስላለ ነው። ለእንጀራና ለመጠጥ ነው እንደምትኖረው? ይሄን ኃጢአትን ይቅር አልልህም አለው። ለኤልያቄም ስልጣኑን ሰጠው። ታውቃላችሁ፣ ከባድ ወፎችን የሚመግብ ዝሆኖችን የሚመግብ አምላክ፣ አበቦችን የሚያሳምር። እናንተ እምነት የጎደላችሁ ስለሚጠፋ እንጀራ ታስባላችሁ? ስለማይጠፋው ስለ ዘላለም ተልኮ አይደለምን? መጽሐፉ እንደዛ ይላል። በእውነት ጌታዊ አባቴን እንድቀብር ፍቀድልኝ፣ አባቴን እንድስም ፍቀድልኝ፣ ቡጣ ከዚህ ከፕሮግራም አለው። አየ ቀዳሚና ፊተኛ የሚያደርጉት በሚጠፋውና በጊዜያዊው ነው። ስንት ነፍሳት ሲኦል እንደሚገቡ በእያንዳንዱ ደቂቃ የተልኮ ጉዳይ፣ የዘላለም ሕይወት ምስጢር፣ የወንጌል አደራ አልገባቸውም። ስለዚህ ነው ጌታ ኢየሱስ ክርስቶስ ከና ሲጀምር 5 ደቂቃ አላባከነም። አናቷ ላይ ፑልፒት ሲሰጡት ህዝብ ሲያዘጋጅለት ኢሳይያስ በመንፈስ የተነበየውን ይሰብከው ይተረትረው ጀመር። ወገኖች ሆይ ጳውሎስ ብዙ ዕውቀት ወደ እብደት ቀይሮሃል። አእምሮ ሳይነካ አይቀርም። አንተ ነው እብድ የሚያሰኝ እኮ ነው የሚናገረው። ንጉሥ ሆይ እኔ የአእምሮ ነገር እናገራለሁ። ይልቅ በሙታን ትንሣኤ ታምናለህ? እንዲፈታው ሲያባብለው አታዩም? አሰርከውም ፈታውም ከተልኮ ንቅንቅ። እሰረው ይጽፈዋል፣ ፍታው ይሰብከዋል። ተአምረኛ ነው ጳውሎስ። 6000 የግብጽ ሽፍቶች አለቃ ነህ አለው። ይሄን ያለው ሻለቃ ነው፣ ተራ ወታደር አይደለም። በሮም መንግስት ላይ አንድ ሰው ማሸፈት በመስማር ነው የሚያሰቅለው። 6000 የሽፍታ አለቃ ትለኛለህ? መረጃ ማስረጃ አለ? ዝም ብለህ እንዴ አንተ የምታወራው? በህግ አምላክ
አላለው ሜዳችሁ እዩ እኔ ጠርሴስ የተወለድኩ ሰው ነኝ ባክ እንድሰብክ ፍቀድልኝ ሲፈቅድለት በዕብራይስጥ ወንጌሉን ነገራቸው ህዝቡም ጸጥ አለ የኢየሱስን አዳኝነት ነገራቸው ይላል በስሜትና በሞራል እንደ መስኖ ውሃ ወዴትም እንደ ሪሞት ኮንትሮል ሽፍት አያረጉትም በተሰጠው ተልእኮ ላይ ይገርማችኋል አስገራሚ ነው የወንድምን ሚስት ፍታ ላንተ ልትሆን አይገባም ይለዋል መጥምቁ ዮሐንስ አሰረው እና የሄሮድስ ሚስት እንደምታስገድለው ሄሮድስም ዮሐንስም ያውቃል ሴትየዋ አደገኛ ነች እና ልጇን ልካ የዳነሰች በመንግስቱን በሚያከብርበት ሰዓት አእምሮውን ማርካ ማኖ ልታስነካው እንደሆነ መጥምቁ ዮሐንስ ነብይ ነው ያውቀዋል ከቤተ መንግስት እስር ቤት አምጥቶ ሲጠይቀው ይኸውልህ ይቺ መተተኛ ሴት ትገለኛለች እኔ ምንም አላረኩም እባክህ ፍታኝ ብዙ አደር አለብኝ ወንጌል ልሰብክ ይገባኛልና እያለ ሲለማመጣው አታው ስለ ጽድቅ ስለ ኩነኔና ስለ ፍርድ ይነግረው ነበር ደስ እያለው ይሰማ ነበር በኋላ ድጋሚ ያስጠራሃለው እያለ ይመልሰው ነበር ደጋግሞ ቢያስጠራውም ከወንጌልና ከተልእኮ ውጪ ዮሐንስ አልሰበከው ምን አይነት ተልእኮ የተሞላ ሰው ነው በእውነት ላችሁ ኢየሱስ አለ ዮሐንስ በዘመኑ የሚነድ የሚያበራ እሳት ነበር 4 ነጥብ እንደኔ ዓለም አቀፍ ብርሃን ባያበራም በሰጠው ዘመንና ተልእኮ ነብይ ነው ነዷል አብርቷል ከሴቶች እሱን የሚመስል የለም 4 ነጥብ ወደ ቤተ መንግስት ምን ወጣችሁ ሽርብትን ያለ ልብስ የለበሰውን ዮሐንስን ለማየት ነው ወጣችሁት ምድረበዳ አይደለም እሱ የልብስ ጉዳይ ቄንጠኛ አይደለም እና ምን ልታወጣችሁ የሚንሸዋሸው ዛፍን ለማየት ነው ዓላማ እንደሌለው አይደለም ነብይ ነው በትክክል መልሳችኋል ኢየሱስ ማህተም አድርጎለታል ዮሐንስን ለምንድን ነው እንደዛ የተወደደው ምግብና አለባበሱ የስብከቱ ስታይል አይደለም የተፈጠረበትን ከኃጢአት የመዳን የጽድቅ ዕውቀት ያቃል የኖረውም የሞተውም ለተልእኮው ነው ይገርማችኋል ሰማይ እልል የሚልለት በተልእኮ ያተኮረ ሰው እንደ ፀሐይ ብርሃን እየጨመረ ይመጣል በፊቱ ሊቆም ማንም አይችልም ብዙ ጊዜ ባልተሰጠን ደሞዝ ይወስደናል ቢሮ ይወስደናል ምቾት ይወስደናል የውጭ ሀገር ኢንቪቴሽን እዛው ያስቀረናል ታውቃላችሁ ዓላማ ተኮር አይደለንም ጥቅምና ምቾት ተኮር ስለዚህ ባጭር ሰዓት ብዙ የጽድቅ ተጽዕኖ እንዳናመጣ ተልኳችንን በሚጠፋ ስንቀይረው አይሆንም ነገር ግን የመጽሐፍ ቅዱስ ኃያላን ብዙ ናቸው ታውቃላችሁ እና ብቸኛ ምሳሌያችን ኢየሱስ ገና እንደጀመረ ኢሳይያስ መጽሐፍ ላይ ቁጭ አለባት ያደርገውና የፈጸመው የተሰጠውና ኢየሱስ ተገናኙ ማለት ነው ባልተሰጠው አልገባም ልላችሁ ነው ሁለተኛ እዩ ከሰዓቱ የተነሳ ቁጥር 24 ላይ እርሱም ያለ ጥርጥሬን ምሳሌ ባለመድኃኒቶይ ራስን ፈውስ በቅፍርናውም እንዳደረከው የሰማኑን ሁሉ በዚህ ደግሞ በገዛ አገር አድርግ ትሉኛላችሁ አላቸው እንዲህም አለ እውነት እላችኋለሁ ነብይ በገዛ አገሩ ከቶ አይወደድም ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ረሃብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ ኤልያስ በሲዶና አገር ወዳለች ወደ ሰራጵታ ወደ አንዲቱ መበለት እንጂ ከነርሱ ወደ አንዲቱ አልተላከም በነብዩ በኤልሳ ዘመን በእስራኤል ብዙ ለምጻሞች ነበሩ ከሶርያው ከነማን በቀር ከነርሱ አንድስ እንኳን አልነጻም በምኩራብ የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው ተነስተውም ከከተማ ውጭ አወጡት ይጥሉት ዘንድ ከተማው ተሰርታ ወደ ነበረች ወደ ተራራ አፋፍ ወሰዱት እርሱ ግን በመካከላቸው አልፎ ሄደ ሁለተኛው ነው እዛው ጉባኤ ላይ አፋቸው ተከፍቶ ከአፉ ጸጋ እየተደነቁ ብዙ ለምጻም ነበሩ ሶርያው ንዕማን የተፈወሰው ብዙ መበለቶች ነበሩ ሶርያ ሰራጵታ ነው ኤልያስ የተላከው ቁጣ ሞላባቸው ሁሉንም ቁጣ ማን የሞላባቸው ታውቃላችሁ የዚህ ዓለም ገዢ ነው ተራራ ላይ ድል ሲነሳው በዘመዶቹ ተውሶ ምኩራብ ጠበቀው እና ለጊዜው ዞር እንዳለም ጌታ አውቋል አሁን የጨዋታው ይለያል በተራራ ላይ በታትኖታል በእግዚአብሔር ቃል አሁን ግን ወገኖች ውስጥ አድሮ ነው የመጣው ጠፍቶ አጥፊ ልክ እንደ አልቃይዳ ጤነኛ ሰዎች ውስጥ ምሽግ ይሰራሉ ወይ ሆስፒታል ውስጥ ምን ታረጋዋለህ እንዳትመታው ንጹህ ሰዎች ይጠፋሉ ዝም እንዳትል ውስጥ ገብተዋል አጋንንቶች እንዲህ ነው የሚሰሩት እና ዘመዶቹ ውስጥ ተውሰው
ቁጣ በመሙላት አይምሯቸውን ቀየሩት። ይገሉት ዘንድ ወደ ተራራ አፋፍ ወሰዱት። ከተራራ ፈጥፍተው ሊገሉት። ካፒታል ፐኒሽመንት እስራኤሎች አይችሉም። ሮም ነው የሞት ህግ የሚፈርመው። በአንድ ቀን ስብከት ሰው አይሞትም። ለተከሰሰበት መልስ ሳይሰጥ አይፈረድበትም። በእጃቸው ላይ ያለው ህግ ይላል። ምስክር አለ፣ ግራ ቀኝ ይታያል። በአንድ ቀን ስብከት ሰው እንዴት ይሞታል? ክፉ መንፈስ ካልሆነ በቀር። እና ሆ ብለው ተሸክመው ወሰዱት። ነቢይ በገዛ ሀገሩ አይከበርምና እኔ ቃል ስጋ ለብሼ በማልሽ ባድር ትንቀኛለህ እንዴ? ልክን ነው ማሳይ፣ ማንነትን ነው ማነጋግርህ አላለም። ሄዳችሁ ከፊታቸውም ዞር አለ። አየ ሌሎችን ለመለወጥ እንድትፈልግ ከሰው መጠበቅ ነው። ከሰው መጠበቅ ነው። እና ተጽዕኖ እንዳናመጣ እንቅፋት የሚሆነን ሰው ነው። ባለፈው እንዳልካፈልኳችሁ እና ኢየሱስ ቅጽል ስም አወጡለት፣ ያናጢ ልጅ። እኔ ነኝ ያናጢ ልጅ፣ አንተ ነህ ያናጢ ልጅ። ኖ ገብርኤል ለማርያም እኮ ነግሯታል፣ እኔ ቅዱስ የእግዚአብሔር ልጅ ነኝ አላለም። አያ ሞራል ሲነኩ ቅጽል ስም ያወጡታል። ቤልዘቡል አለብህ ይሉታል። ከፈለጉ አበደኮ ሊሉት ይችላሉ። እና ተልኮህን ከእጅ ለማስጣል ሰይጣን ሰውን ተውሶ በፊት ይቆማል። ያኔ ምስክር ትጠራለህ፣ ጠበቃ ትጠራለህ። ብታሸንፍም ብትሸነፍም ትርጉም የለውም። ተልኮህን ከእጅ ሰውን ተውሶ ይወስደዋል። ኢየሱስ ግን በመካከላቸው ዞር አለ። ትዝ ይላችኋል ኤልሳ በከተማ ሲገባ ህፃናትን ተውሶ ነው ያነጋገረው። መላጣ መላጣ መላጣ፣ እኔ ነኝ መላጣ መላጣ። አየ ልጅ ነገር የተፈጥሮ ነው እኮ ምን ችግር አለው አላለም። ቁጣው ነደደ፣ ረገማቸው። የተቀባ ስለሆነ ድብ ጉብ አሉባቸው። ልጆቹ ሞቱ። የልጆቹ ወላጆች የኤልሳን ስብከትና ጸሎት ይሰማሉ ወይ ነው ጥያቄው። መገለጥ ቢያመጣ ማን ይሰማል? ልጄን ገሎ። አየ በህፃናት በ5 ደቂቃ ንግግር ከከተማ ውጭ ሆነ ኤልሳ። አንዳንድ አጋንንቶች እንዲህ ነው የሚሰሩት። በዘር ይመጣል፣ በመልክ ይመጣል፣ በማንነት ይመጣብሃል። የሰው ቃል አጥንትን ይሰብራል ታውቃላችሁ። እና የሰው ይመስለናል፣ ግን ፍላጻዎችን ሰይጣን ይወረውራል። ከሰው ካልተጠበቅን ወገኖች በጣም ከባድ ነው። ስለዚህ ኢየሱስ ዞር አለ በመሃላቸው። አልተሰማው። ምን ብሰብክ ነው ያናደድኳቸው? ራሱን አልወቀሰም፣ ራሱን አልኮነነም፣ ልካቸውንም አልነገራቸውም። ያደረገው ለአምላክ ለመጨረሻው ጊዜ ለህሊናቸው ወይም ለሌላ ዘመን ትቷቸው ዞር አለ። አለቀ። ጸጋህን የምትጠብቀው ተጽዕኖ እንድታመጣ ከፈለክ ከእንዲህ ያሉ ሰዎች ልብህን መጠበቅ ነው። መሸሻ አትችልም፣ ገዳም የለም። አየ ከተናደድክ እድሜህ ያጥራል። አየ ማድረግ ያለብህ ልብህን መጠበቅ ነው። እንደ በጎች በተኩላዎች መካከል እልካችኋለሁ፣ ከሰዎች ተጠበቁ። ሰይጣንን ተቃወመው፣ ከእግዚአብሔር ትስማማለህ፣ ከሰውስ ትጠበቃለህ። አማራጭ የለም። እስከ ምጽአት እንክርዳዱም ይቀመጥ። በቃ የሚያጣራ የሚለይ እስኪመጣ ልብህን እየጠበቅ ህይወት ይቀጥላል። ምድር እንደዛ ነው የተቃኘችው። ከጎልያድ በላይ በጣም አስቸጋሪው ኤልያብ ነው ታውቃላችሁ፣ የዳዊት ታላቅ ወንድም። እስኪ የወንድሞችን ወሬ አምጣልኝ እሴይ ነው ያለው። ሲሄድ ኤልያብ ትከሻው ሰፊ ቁመቱ ረጅም፣ አንተ ወሬኛ፣ ከብቶቹን ለአውሬ ነው የሰጠኸው፣ በልብ ክፋት አለ፣ ተንኮል አለ። እኔ ነኝ ወሬኛ? እሴይ መስክር ከፈለክ። ታላቅ ነኝ ብለህ ዝም ብለህ ነው ያፍን እኔ ላይ የምትከፍተው አላለውም ዳዊት። ይሄ ነገር ቀላል ነው። ዳዊትም ከኤልያብ ፊት ዞር አለ። እቺን ፖይንት አንችላት። እኛ ምን ችለው ይዘርዘርልኝ፣ እውነቱ ይውጣልኝ፣ ሐቅ እኔ ጋ ነው። ስለ ሐቅና ዝርዝር አይደለም የተላከ። ሐቁ በምጽአት ይዳኛል። አንገብጋቢው ጉዳይ በእጅሽ ያለው ተልኮ ነው። ለኤልያብ እግዚአብሔር ወይ ህሊና ወይ ሌላ ሰው ይመልስለታል። አየ ኤልያብ ሽብት ነግሮ አይገባውም። አየ ከሱ ዞር ትልና የእግዚአብሔር ክብር በጎልያድ ላይ ክብሩን መግለጥ የቸኮለው ዳዊት ገብቶታል። አየ ዞር። ባለፈው እንደነገርኳችሁ አንተ ሽፍታ ከወዴት እንደሆነ ማትታወቅ ናባል አለው። እኔ ሽፍታ አንተ ሽፍታ። በግን በጠበቅኩ እምቢ ማለት ሲገባ ትሰድበኛለህ። ምን ታመጣለህ? 200 ዕቃ ጠብቁ፣ 400 ሰይፍ ሰንግሉ፣ ሕያው እግዚአብሔርን እስኪነጋ አንድ ሰው አላስቀርም፣ ናባልና ወንዶቹን ሁሉ እጨርሳለሁ። አረ ዳዊት አቢጊያን ተውሶ መጣ እግዚአብሔር። በሁለት ስድብ ሰው ልጨርሰው እንዴ ብራዘር? ንጉስ ስትሆን በኒኩለር ነው ህዝቡን የምጨርሰው አንተ። ከሰው መጠበቅ የሚባል አታውቅም። ስንት እስር ቤት ልትሰራ ነው?
ምናምንቴ ነው፣ ስንፍና ያደረበት ነው፣ ባለጌ ነው፣ ሰው ሊናገረው የማይችል ነው። ከሱ ጋር አትመጥንም። አንተ እኮ በመጽሐፍ ራስ እንደተጻፈልህ የታመነ ቤት የሚሰራልህ ቅዱስ ቅባት የተቀባ ታላቅ አገልጋይ ነህ። ናባል አይመዝንህም። ሙቀትን የሚለካው ናባል ነው። የተላከው ለናባል መልስ ልትሰጥ ነው። የአምላክን ሐሳብ ለማገልገል ነው። እምቢ ብትለኝ ህሊና ይወቅሳል፣ እግዚአብሔርም ይቆጣል። ዞር በል ከሱ። ለምንድን ነው ዞር ምለው? ወንጭፍ በድንጋይ እንደሚጣል ነጥሎ የሚመታ በዙፋኑ ላይ አለ። ፍርድ እግዚአብሔር ነው። ፍትህ የሚበይን እሱ ነው። እንክርዳድ ስትነቅልስ እንዴት ነቅላለህ? አያምርብህም ፍርድ ላይ። በተልኮ አተኩር እንጂ አለችው። ታውቃላችሁ። ስለዚህ ነው ሳኦልን በእንቅልፍ በዋሻ አሳልፎ ይሰጠዋል። ተውት። ቀኑ ደርሶ ወይ እግዚአብሔር ወይ በሰው እጅ ይገባል፣ እኔ ስጋና ደም ጋር ልገናኝም እያለ ልበ እግዚአብሔር እስኪሆን በተልኮ ላይ አስገራሚ ዳዊት። አንዳንዴ ወገኖች ከሰው ካልተጠበቅን የጽድቅ ተጽዕኖ ማምጣት አንችልም። አቢሴሎም አሳዶት ታውቃላችሁ ያገኘው በጣም ያስገርም ነው። ሳሚ የሚባል የጌራር ሰው ቢንያማዊ ሳሚ አፈር እየበተነ አንተ ምናምንቴ የደም ሰው ይለዋል። ጦር አልወረወረበትም፣ አፈር ነው የሚወረወረው። አቴንሽን ስጠኝ ነው አፈር። ዩቲዩብ ላይ ቆሞ በሉት በአሁኑ ቋንቋ ሰው ሁሉ እየሰማው ተራራ ላይ ቆሞ የደም ሰው የደም ሰው የደም ሰው፣ እኔ ነኝ የደም ሰው፣ አንተ ነህ የደም ሰው። የሳኦልን ልጅ ሜሮብና 5 ልጆቿን ገለ ዘረኛ ንጉስ ለመሆን ብለ ቢንያምን ዘር የጨፈጨፍክ አይነት ነው ትርጉሙ። እና እንግደለው በቀስት አይተውት። አቢሴሎም ሞቶ ድጋሚ ለመንገስ ሲመጣ እግሩ ላይ ወድቆ ይቅርታ ጠየቀው። ዳዊትም ይቅር አለው። ታውቃላችሁ። አትሞትም ኢየሩሳሌም ቤት ሰርተ ተቀመጥ አለው። ልጁም ሰለሞን አባቱም አትሞትም ብሎ ማለለት። ነገር ግን እንደ ማታ ሊሞት እንደ ዛሬ ኑዛዜውን ታውቃላችሁ። ልጄ ሰለሞን የምድርን ሩጫ ሁሉ ልፈጽም ነው፣ ዛሬ ልሞት ነው። አባቴ ሆይ የምትናገረው አለ፣ ኑዛዜ ያለኝ ይሄው በናያ ጻፈው አለ። ቁጥር 1 ብለናል፣ ጀምር አለው። ሳሚ በላለው። ማን ነው አባዬ? ሳሚ ድክ ድክ ስትል አንተ ብርቱ ርግማን አጠጣኝ፣ በሰዎች ፊት አዋረደኝ። ምን ላድርገው? ግደለው፣ ሽበቱን ከደም ጋር ወርድልኝ። ንጉስ ነበርክ፣ ስልጣን ነበር፣ ለምን አትገለውም? ይቅርታ ጠየቀኝ፣ እኔም ይቅር አልኩት። ታዲያ ይቅር ካልከው በኋላ እኔ ምን ላድርገው አለው። መስሎኝ ነበር። ይኸውልህ ጎልያድ አይደለም ትዝ ያለኝ፣ ፍልስጤም አይደለም፣ ሶራውያን አይደለም። 3 ደቂቃ የሰደበኝ ስድብ እንክትክቴን አወጣው። ዳዊት ሳሚ የተባለ ቫይረስ ይዞ ነው የሚዞረው። በገና ይመታል፣ ሳሚ ነው፣ እንደ ኮሌስትሮል አንቆታል። ይኸውልህ ይጸልያል፣ ሳሚ ይመጣበታል በጸሎቱ ላይ። ሰው አዝሎ መኖር ተጽዕኖ ለማምጣት ያልቻለው ሳሚ ኮረስቶታል። 3 ደቂቃ ነው ጠቅ 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 አድርጎ ሽዋለ። ይኸውልህ ስለዚህ አንዳንድ ሰው ከረባት ለብሶ የሚሄድ ይመስላል፣ 4-5 ሰው አዝሎ ነው የሚሄደው። እንደዛ ነው በእውነት። ለቅሶ አልደረሰችም፣ ብሬን ወሰደች፣ አማችኝ፣ ቅብጥርሶ ተጠቅጥቆ ተልኮ የት ጋር ይፍሰስ? አሁን ኤምአርአይ ቢኖር የመንፈሳዊ ይላለው እንደው አቤት አቤት ስንት ጉዳለ። ልባችን ውስጥ ከባድ ነው። ሰው ተሸክመ መሮጥ ቀለል ብለ ካልሆነ አይቻልም። ከባድ ነው። የሰው ልጅ ልክ ነው። በመልካም ፋንታ ክፉ ይናገራል። ምናምንቴ ነው፣ ስንፍና ያደረበን ነው። ዕውቀት ከማጣት ሰይጣን አድሮበት በከንቱ ሊጣላችሁ ይችላል። ያንን ለአምላክ ትተዋለህ፣ ልብህን ትጠብቃለህ። ሴፍ ካረከውስ ተልኮ መፈጸም የጽድቅ ተጽዕኖ ማምጣት አትችልም። ሰማይ ይዘጋል ይዘጋል። እና ይሄን ያክል ዓመት ዳዊትን አስነከሰው እኮ ነው የምላችሁ በእውነት ከሰው መጠበቅ እና ማህበረሰብንና አገርን ለመለወጥ ከፈለግን ልብህን ከሰው እየተጠበቅ ልብህን ተልኮ ላይ ቸክለህ እና መንፈስ ቅዱስ የምትመቸው በዚህ ስትቃኝ ነው። ሶስተኛ እና የመጨረሻውኑ ቁጥር 31 ተለውጬ ሰውን ለመለወጥ አገርን ለመለወጥ ከተማን ለመለወጥ አንደኛ ትኩረቴ ተልኮይ ላይ መሆን አለበት። ሁለተኛስ ልቤን ከሰዎች መጠበቅ አለብኝ። ሳሙኤል ባለበት ቤት አልቤርጎ አይደለም፣ ዝሙት መቅደስ ውስጥ ነው የሚሰሩት። ምን ሰው አለ እዚህ ቤት? ምን ሰው አለ? አየህ እየተንጨረጨረ ልቡ ምቱ ሲሞት አታዩት። ፍትህ የሚበይን አምላክ በዙፋኑ እንዳለ ያውቃል። ሳሙኤል ግን በየለቱ ቤተ መቅደሱን ያገለግል ነበር። ብዙ ናቸው። እነ ጦቢያ ሰንበላጥ ያበሳጯቸዋል እና እነ ይሁዳ አሉ፣ ሐናና ሰጲራ አሉ። ብዙ ነው ሙቀትን የሚያስጨምሩ
ከነሱ ልብህን ካልተጠበቅ ሽበትህ፣ ደምህ ስኳር ጨምሮ ትሄዳለህ። አምላክ ከፈጠረው ከፈቀደልህ ጊዜ በሚያንስ ሁኔታ ነው የምትሄደው። ሰይጣን እንዲህ ያለ ምት ይመታል የሰው ልጆችን ታውቃላችሁ። ከሰው ካልተጠበቅ ለአገልግሎት ጸጋ ይሰጣል። ከሰው ጋር ባለ ግንኙነት ልብህን ትጠብቃለህ። እና ኢየሱስ ከፊታቸው ዞር አለ። ሶስተኛ ኒው ቁጥር 31 ላይ ወደ ገሊላ ከተማም ወደ ቅፍርናሆም ወረደ። ደስ አለኝ ይሄን ክፍል። ብዙ ቦታ የቆየው ቅፍርናሆም ላይ ነው። ኢሳይያስ ምዕራፍ 9 ቁጥር 1 ላይ ተጽፏል። በቅፍርናሆም የአገልግሎቱ ሴንተር ነች ቅፍርናሆም። ለምንድን ነው ቅፍርናሆም ላይ ብዙ የቆየው ብዬ ያለ ምክንያት አይደለም ብዬ አጠናው። የአይሁድ አትላስ ጂኦግራፊካል አትላስ አጠናው። ቅፍርናሆም ወደ ታላቁ ባህር የሚሄድ መንገድ አላት። የረቢ ኮሌጅ አላት ቅፍርናሆም። እና የሮማን ጡረታ ያወጡ ወታደሮች መቀመጫ ነች። የቢዝነስ ሴንተር ነች። ስለዚህ በአጭር ቃል እኔ ርዕስ አወጣሁላት ገዢ ቦታ። ቅፍርናሆም ላይ ሲሰብክ ወታደሩ ቤተ መንግስት ይወስደዋል፣ ረቢው ቤተ መቅደስ ይወስደዋል፣ ነጋዴው ግብጽ ይወስደዋል። ወንጌሉን የቆመበት ምኩራብ አይደለም፣ ጅማሬው ነው እንጂ ምኩራብ ብዙ ያገለገለው ገዢ ቦታ ቅፍርናሆም ላይ ነው። ዛሬስ ቢሆን ዩቲዩብ ላይ ነው፣ ማህበራዊ ድረ ገጽ ላይ ነው የሚቆመው፣ ቴሌቪዥን ራዲዮ ላይ ነው የሚቆመው። አለቀ። አየ ብዙዎችን በአንዴ ለመድረስ የሚችልበትን ገዢ ቦታ ላይ ንስርም በከፍታ ገመገም ትቀመጣለች። ከዛ ሆና የምትነጣውን ታያለች። የንስር ጉልበቷ ከፍታዋ መቀመጫዋ ነው። ሲርመሰመሱ መንጠራ ነው የምታያቸው። አየ እና ኢየሱስ ቅፍርናሆም ላይ ገጭ። ዝናው በምድር ሁሉ እንዲወጣ፣ የእግዚአብሔር ኃይል በሱ እንዲወጣ፣ ሁሉ እንዲያመሰግኑት። ሶስተኛው ምክንያት ስለ ገዢ ቦታ ነው። ታውቃላችሁ እነዚህ ገዢ ቦታዎች መሳፍንት 18:3 ላይ አንድ ሚካ የተባለ ቤት ውስጥ አንድ ካህን በአመት 10 ብር እየከፈለው አንድን ሚካ ለአመታት ያገለግለው ነበር። ታምናላችሁ? ካህን እኮ የብዙ ነው። አንድ ሰው 10 ብር ስለሰጠው የቤተሰብ ቀዳሽ አይደለም። የዳን ነገዶች መጣው ውጣ ከዚህ ቤት አንተ ለብዙ እንጂ ለአንድ አይደለም። አየ በ10 ብር የቀጠረው ሰው ካህኔን ለምን ትወስዳላችሁ አለ። አፈን ዝጋ እንዳንገልህ አሉት። ትክክል ነው። አየ የአንድ ሰው ነብይ ልትሆን አትችልም። በውስጥ ያለው ጸጋ እንደ ፀሐይ ብርሃን ለሁሉ ነው። አየ መከሩ እንዴት ብዙ ነው። ብርሃን አብርቶ እንቅብና አልጋ ውስጥ የሚቀረቀረው የለም፣ ሁሉ እንዲያዩት መቅረዝ ላይ ያኖረዋል እንጂ የተባለው ይሄ ነው። ኢየሱስ ቅፍርናሆም ላይ ይሄ ቅፍርናሆም የገዢ ቦታ ነገስታት ይሆኑ፣ ተጽዕኖ አምጪ ሰዎች ይሆኑ፣ ማህበራዊ ሚዲያ ይሆን፣ በእኛው ኮንቴክስት ይለያያል በእውነት። እና ሃማ አርጤክስስን ያዘው ገዢ ቦታ በ120 ላይ አገር ላይ የሚገዛው አርጤክስስ አይሁድን ለማስገደል ቀላል ነው። ገዢውን ካያስከው ይፈርምልሃል። አስቴርና መርዶኪዮስም ገዢው ላይ ጉብ አሉበት። አለቀ። ጨዋታው እሱ ጋር ነው። አየ ስለዚህ አርጤክስስን ክፉ መንፈስም ቅዱስ መንፈስም አነጣጥረውበታል። እና ታውቃላችሁ አካብ ኤልዛቤል ገዢውን አካብን አገባችው። አለቀልህ። ብትንጫጫ መቅደሱን ትዘጋለች፣ ነቢያትን ትገላለች፣ የባል ጣዖታትን ትፈለፍለዋለች። ለምን? ገዢውን አካብን በቁጥጥር ስር ጨመረችው። እነ ኤልያስ ሁሉ ይንቀጠቀጣሉ ድምጿን ሲሰሙ። አጋንንትና ዝሙት የሞላባት ሴት ነች። ቀላል አትምሰላችሁ። ብዙ የእግዚአብሔር ካህናትን ብዙ የተቀደሱ ሰዎችን ከጥቅም ውጭ አድርጋቸዋለች። ቀለብ የነሳች ሴኩሪቲ ልካፍና እየገደለች። ሴትየዋ ሴት ብቻ አይደለችም፣ ብዙ አጋንንቶች አሉባት። ገና ስታያት ዝሙት መንፈስ ነው ቁጭ የሚልብህ። የዋዛ አይደለችም። ታውቃላችሁ ደናግሎች ነው ከፎቅ የጣሏት። ደናግል ይገባችኋል። በዝሙት የማይፈተኑ ማለት ነው። እዩ ቢቀባም ከኔ ጋር ማን አለ? 2 ደናግሎች አለን አሉ። እኔ አልጠጋትም፣ ሂዱና ከስክሱልኛል። ከፎቅ አንስተው ከሰከሷት፣ ፈረስ ረገዛት፣ ውሾች በሏት። የዋዛ አይደለችም ልላችሁ ነው ሴትየዋ። ነገር ግን አካብን ያዘችው። ከዛስ አስገራሚው አብድዩ ሄዶ ከአካብ ጋር ፍጥጫ ጀመረ። የጽዳት ሰራተኛ መስሎ ነው የገባው አብድዩ። 100 ነቢያትን በዋሻ ሸሽጓል። እቺን መተተኛ ሴት የተፋለመው አየ ገዢ ቦታ ላይ አካብን በመያዝ ነው። እሷም አካብን ያዘችው፣ አብድዩም አካብን ያዘው። መንጭቆ አምጥቶ ከኤልያስ ጋር አገናኘው። ሪቫይቫል ጀመረ። ታውቃላችሁ ገዢ ቦታ በቅዱስ ቃሉ ዮሴፍ ፈርዖንን ይዞታል። ያመጣውን ተጽዕኖ እናንተ ታውቃላችሁ።
ጳውሎስ አንድ አገረገዢውንና አንድ ኤልማስ የተባለ ጠንቋይ አገረገዢው የጳውሎስን ቃል እንዳይሰማ ያጣመመው ነበር። የጠንቋውም የጳውሎስም ትኩረት አገረገዢው ላይ ነው። ለምን? አገረገዢ አመነ ማለት ቀላል አይደለም። ሰው ሁሉ በክርስቶስ እኩል ቢሆንም የስልጣንን ታጣላችሁ ተጽዕኖ እና እንዳይሰማው ሲያጣምም አንተ የሰይጣን ልጅ የቀናውን መንገድ ከማጣመም አታርፍምን? እውር ትሆናለህ አለው። አገረገዢውም ጳውሎስ ያደረገውን ተአምር ሳይሆን ንግግሩን አምኖ አመነ። ጳውሎስም አገሩን ለቆ ጠፋ። አገረገዢ አመነ ማለት ቀላል አይደለም። እኛ እኮ ለባለስልጣናት ያለን ነገር እኔ ይገርመኛል። አብዛኛው ተቃዋሚ ነን። እንዲያው በጸሎት መደገፍ አይደለም ወንጌል እንዲያምኑ በነገር ሁሉ ከመርዳት ይልቅ አንደኛ ተቃዋሚ ብዙዎቹ ነን። አፍራለሁ በእውነት ነው የምላችሁ። ማንኛውም ባለስልጣን ቢሆን ስልጣን ሁሉ ከሰማይ ነው። ልንማልድ ልንጸልይና ልናቀናቸው እንጂ ልንቃወማቸው አይገባም። ቢሳሳቱም በትህትና ልንቃወም ይገባል። በፍቅር ስተታቸው ልንነግር ይገባል። በጥላቻና በስድብ ግን አይሆንም። ቁጣ ከሰማይ ማምጣት ነው። ስልጣን ሁሉ ከሰማይ ነው በእውነት እና ለባለስልጣናት ያለን አመለካከት መቀየራል። ዳንኤል የምታመልከው አምላክ አዳነህ? ፍርደ ገምድል ዳኛ ለምን ጸለየ ብለህ አንበሳ ውስጥ ትጨምረኛለህ? ኢየሱስ ጌታ ነው አላለው። ንጉሥ ሆይ 1000 ዓመት ንገስ። ሲሸነግለው አይመስለኝም። ንግስና ከእግዚአብሔር እንደሆነ ናቡከደነጾርም አውቋል። ትጥላለህ፣ ታነሳለህ። አንተ ሉዓላዊ ነህ። ጥበብና ዕውቀት የምትሰጥ ታሪክንና ነገስታትን የምትቆጣጠር ነህ ብሎታል። ታውቃላችሁ ዳንኤል በዛ ዘመን የነበረ ሰው ነው። ሶስት ነገር ተለውጠን ሌሎችን እንድንለውጥ ከተፈለገ የትኩረት የተልእኮ ጉዳይ። በቃ የኔ ተልእኮ አውቀዋለሁ። እናንተ ምንድነው ተልእኮ? ወንጌልን ለዓለም ሁሉ ስበኩ ቢባልም እያንዳንዳችን የተሰጠን ተልእኮ ተገጣጥሞ ነው ይሄንን የሚያራምደው። ምናልባት ካሜራ ቀራጩ የሱ ተልእኮ እንደዚህ ይሆናል። እኔን ቀርጾ ኤዲት አድርጎ ወደ ዳመና መላክ ይሆናል። እኔስ መስበክ ነው። ሰንዴ ስኩል የምታስተምራለች፣ ለእናንተ ሻይ የምታፈላለች። ሁሉም የተሰጠውን አውቆ በዛ ቢተጋ ወንጌል በአጭር ጊዜ ነው የሚሮጠው። በሁሉ ቦታ ሁሉ መሆን አትችልም። ኢየሱስ የተጻፈውን በተላከው ጉዳይ ነበር ትኩረቱ። ተልእኮን እንዳያስጥል ደግሞ ከሰዎች ይጠበቅ ነበር። ልቡን ይጠብቃል። ከፍቅር በቀር ከወንጌል በቀር ቂምና በቀል ኩርፊያ የለበትም። 3 ገዢ ቦታ ላይ ይቆማል። አራተኛ 5 ደቂቃ ውስጥ አራተኛ ነው የመጨረሻው። ቁጥር 33 ሉቃስ ወንጌል 4 በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበር። በታላቅ ድምፅ ጮሆ ተወይ ናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄአለሁ፣ አንተ የእግዚአብሔር ቅዱስ አለ። ኢየሱስም ዝም በል ከርሱም ውጣ ብሎ ገሰጸው። ጋኔኑም በመካከላቸው ጥሎ ሳይጎዳው ከርሱ ወጣ። ሁሉም መደነቅ ያዛቸው፣ እርስ በርሳቸው ይህ ቃል ምንድነው? በስልጣን በኃይል ርኩስ መናፍስትን ያዛል ይወጡማል ብለው ተነጋገሩ። ዝናውም በዙሪያ ባለች ሀገር ወደ ስፍራ ሁሉ ስለ እርሱ ወጣ። በቃ ሰንጥቆት ሄደ አገሩን። ኢየሱስ ከኢየሩሳሌም ውጭ እኮ አልወጣም። ወንጌልና ዝናው ግን ዓለምን ከደናት። ስለ ወንጌል ያልሰማ ሰው የለም። ለምን? አራተኛ የክፉ መናፍስትን አሰራር አይስተውም። ታውቃላችሁ እና አንድ ምኩራብ ሲገባ አንተ ጎባጣ መንፈስ ስምህንም ስራህንም አውቀዋለሁ፣ አንተማ እውር ነህ፣ አንተማ ዲዳ ነህ፣ አንተስ ሌጊዮን ነህ፣ አንተ በዝርዝር ያውቃቸዋል አሰላለፋቸውን። የሰማይ ኃይላት፣ በአየሩ ላይ ያሉ አለቆች፣ በምድር የተሰማሉ ሁሉ አጋንንቶች ያውቃቸዋል። ገና ሲገባ ታውቃለህ ኃይለኛውን ሳታስር ቤቱን አትበዘብዝም። እና እቺ እኮ ለ18 ዓመት ሙሉ የአብርሃም ልጅ ሆና እንደዚህ ያጎበጣት ማን ይመስላል? የተፈጥሮ መም ይመስለኛል። አይደለም፣ የምኩራቡ አለቃ የድካም መንፈስ ይባላል። እጁን ሲጭንባት ቀጥ አለች። እንዲህ ነው እንዴ? ጎባጣ ሁሉ ከመንፈስ አይደለም። አንዳንዴ ግን ክፉ መናፍስትን ያጎብጣሉ። አልገባህም? ሁሉን ከስጋ ሁሉን ከማቴሪያል ጋር ታገናኘዋለህ። ከሚታየው በስተጀርባ ክፉ መናፍስቶች አሉ። ኃይለኛውን ካላሰርክ መበዝበዝ አትችልም፣ መጨመር አትችልም፣ ተጽዕኖ ማምጣት አትችልም። ሐዋርያቱንም ወደ ጌርጌሳኖን እንሂዳላቸው። ጌርጌሳኖን እንደ ዮሴፍ ወይ ጴጥሮስ ጳውሎስ ማለት ነው፣ የመቃብር ቦታ። ዛሬ ደግሞ ለሙታን ሊሰብክ ነው እንደሚወስደን። ዛሬ ምን ጉድ ነው ሳይሉ አይቀሩም። ማዕበሉን አስነሳበት፣ ጸጥ አረገው እና መቃብር ቦታ ሲሄድ ልብስ የሌለው ሰንሰሉን የሚበጥስ
ለብዙ ቀን እኔ ነኝ ያለ ከተማውን ያዘ ሰው ቀን ሳይደርስ ልታጠፋን ነው የልዑል አምላክ ባሪያ ማን መሆኑን አውቄያለሁ ዝም በል ስምህ ማን ነው አለው ኢየሱስ በመረጃ ነው እንደሚኖረው አምላክ አይደለም እንዴ አይደለም የሱን ስም ከዋክብትን ስም እኮ ያውቃል ለምን ይጠይቃል ለሱ አይደለም ለሐዋርያቱ ስልጣና እየሰጠ ነው ስማችንማ ሌጊዮን 17000 የሮም ወታደር ማለት ነው 17000 ጂኒ ተጠጋግቶ ቁጭ ብሏል ጴጥሮስ ሳይደነግጥ አይቀርም አንድ ባታሊዮን ጦር አንድ ውስጥ ተቀምጧል ይሄው ለጴጥሮስ እንዲህ ነው ጌርጌሳኖን እኮ ፖሊስ አላት ቀበሌ ሱቅ አላት የሚያስተዳድረው ግን ዋና ሄድ ኦፊሱ እዚህ ነው ለዚህ ሰው ውስጥ አንድ ጂኒ ከሷ ያወጣና ይመታታል መኪና ገጫው አስወረዳት ተንጠልጥሎ ሞተ ትላለ ገዢው የት መስልሃል እዚህ ነው አሉ ልቀቅ አለው ያራባውን አሳማ ይዘ ወደ ባህር ግባለው ልቡ ተመለሰለት እፎ ያለ ጌታ ሆይ እባክህ ልከተልህ አትከተለኝም ሂድና ለቤተሰብ የእግዚአብሔርን ድንቅ ተአምር ንገራቸው ለቤተሰብ ንገራቸው ሌጊዮን ያደረብኝ 3 ቀን ስልጣና እንኳን የለም እንዴ ቀጠና 2 እንኳን አገልጋዮች ሲሰለጥኑ አታውቅም እንደ ማለት እኮ ዛሬ አውጥተህ ዛሬ አልገባህም ኃይለኛው ስለታሰረልህ ኢየሱስ ጌታ ነው ካልክ 50 ሰው ይድናል ፈታኝ ካልክ 150 ሰው ይድናል ኃይለኛው ተይዞልሃል ዝም ብለህ ሄዳለሁ ገዢውን ኃይለኛውን ካላሰርክ ተጽዕኖ ማምጣት አትችልም ታውቃላችሁ ጌታ ሆይ ኤርሚያስ 70 ዓመት ነው ምርኮ ይመለሳል ብሏል ቃሉና ጊዜው ደርሷል ነፃ አውጣና እባክህ ማረና 41 ቀን ነው 21 ቀን ጸሎት የለም አንድ መልአክ መጣ ዳንኤል ማረኝ ብቻ ነው እንዴ አንተ ስራ በኃጢአት ምክንያት የሚታሰር በረከት አላቃለሁ አሁን ግን አይደለም እና ለምንድን ነው ታዲያ 21 ቀን ሙሉ የፈጋውት አልገባም ጸሎት የተሰማው በመጀመሪያው ቀን ነው ይሄን ሁሉ ቀን ያዘገየህ ማን ነው የሜዶንና የፋርስ አለቃ ነው ሜዶንና ፋርስ ቤተ መንግስት አይደል እንዴ ያሉት አለቆች አይደለም አየሩ ላይ ያሉ ታዲያ እኔ ምን ማድረግ አለብኝ እኛ የመላእክቶች አለቃ በውጊያው ስላገዘኝ ሹልክ ብዬ ነው የመጣሁት አንድ የጎደለ ነገር አለ የሜዶንና የፋርስ አለቃ አየር ላይ ያለ ውረድ በልልን በኢየሱስም ወጋው በልልኝ ታሰር ባህር ውስጥ ግባ በልልን አስለቀቀልን አገዘን እንጂ ጌታዊ ጥበብ ስጠኝ ይሄን ሚስጥር እኮ አላውቅም በኋላ ሄዱት አንድ ቀንድ ያለው 2 ራስ ያለው በዚህ ፍየል ተዘረዘረለት ዓለምን ሁሉ በክፉ እንደተያዘች ገባው ዳንኤልም በ3 መንግስታት በናቡከደነጾር በባቢሎን መንግስት በሜዶንና በፋርስ መንግስት ኑሮ ተከናወነለት እጅግ ጥበብ አድሮ ተጽዕኖ አመጣ ነገስታቶች ሁሉ የዳንኤል አምላክ ያው አምላክ ነው ተባለ ለምን ገዢውን ያስረው ጀመር ይገርማቸው መተተኛ መጽሐፍ ገላጭ ኮከብ ቆጣሪ ሁሉ በኢየሱስ ስም ለአራት ሚሳቅ ኢሳቅ አብደናጎ ቀጠቀጡት በሚሳኤል ሰላምታ ሰጥተው ከዳንኤል ለቀቁ ወገኖች ሆይ የገሃነም ደጆች የማይችሏት የኢየሱስ ስም አለን አየሩን ለክርስቶስ እንማርከዋለን ካልጸለይክ ዝም ካላልክ አዚም ነው የሚረጭብህ እድሜ ረጅም ፍሬ ትንሽ ሆኖ ቁጭ ነው የሚልል ታውግፋ ብለው ነው የሚሆነው ቅልል ብሎ ብዙ ፍሬ የምታፈራው በጸሎት ኃይለኛውን ስታስረው ስታስለቅቀው ሊቋቋምህ አይችልም ወደ መቄዶንያና ናርዳን ጳውሎስ ከሲላስ ጋር ሲሄድ አንዲት ገረድ የልዑል አምላክ ባሪያ የመዳን መንገድ የሚነግራችሁ የእግዚአብሔር ሰው እኛ ብንሆን የጸሎት አባል ነው የምናረጋት ይኸውልህ የመዳን መንገድ የሚለውን በግሪኩ ሳየው ከመዳኖች መንገድ አንዱ በሐውላ መንገድ ነው መሐመድም መንገድ ነው አንዱ እንደማለት እኮ ነው ኢየሱስ ከብዙ መንገዶች አንዱ አይደለም ብቸኛ አንድ ነው ነቅቶበት ዝም በይ አንቺ ዘንበላለው ነቅቼብሃለሁ መንፈሱ ሲበሳጭ በኢየሱስም ልቀቃለው የሰላቢ መንፈስ ነው ለካ የመቄዶንያ የፊልጵስዩስን ኢኮኖሚ በሙሉ የያዘ ስፒሪት ነው ለካ መንፈሱ ሲታሰር ወኒ ቤት መከፈት ጀመረ ምድር መንቀጥቀጥ ጀመረ ሊዲያ ማመን ጀመረች ፊልጵስዩስን ለኢየሱስ ገብ ያረጋት ገዢውን ኃይለኛውን ማሰር ወገኖች ሆይ የተሰጠኝ ሰዓት ሞልቷል በርግጥ ግን ለዚህ ጉባኤ እግዚአብሔር መልእክት አለው ምንድነው የእግዚአብሔር መልእክት የጽድቅ ተጽዕኖ ደቀ መዝሙር ሆነ ማህበረሰቡን አገርን እየለወጥክ ሩጫን ተፈጸመ ብለ በሙሉ ብድራት ወደ እግዚአብሔር መንግስት ለመግባት እያንዳንዳችን
ተልእኮ ላይ ማተኮር አለብህ። መንግስተ ሰማይ ሩቅ አገር የሚሄድ መኮንን ትመስላለች። ለእያንዳንዱ እንደ አቅሙ መክሊት ሰጥቷል። ኢየሱስ ሲመጣ መጀመሪያ የሚጠይቅህ ምንድነው? ትዳር ተመችቶሃል? ደሞዝ አነሳ አይደል አይልህም። መክሊቴን ምን አረከው ነው የሚለው። ይኸውልህ ያልሰጠውን አይጠይቅም። የሰጠውን ገና ባየ ጊዜ ነው የሚጠይቅህ። በቃ አልሰጠኝም ማለት አትችልም። ወይ ኩላሊት ነው ወይ ልብ ነህ፣ እንደ ጅማት እየተገናኘ አንድ መክሊት፣ አንድ አክሊል፣ አንድ አገልግሎት አለ ቢያንስ ኢየሱስ እንደ ምሳሌ ገና ሲቆም በተልእኮ ጀመረው። ምንድነው ተልእኮ? ነፃ ማውጣት፣ የተወደደችውን መስበክ፣ ለድሆች ወንጌል መስበክ፣ የታሰሩትን መፍታት ነው። አለቀ። ሁለት ከሰው መጠበቅ አለብህ። አየህ፣ ይቅርታ እያረክ እየታገስክ አይተ እንዳላየ እያለፍክ ዞር እያልክ እንደዛ ነው። ሶስተኛ ገዢ ቦታ መምረጥ አለብህ። ምንድነው ገዢ ቦታ? በአጭር ሰዓት ወንጌሉ እንዲሰራጭ ዓለሙን ሁሉ ያዘ። ልጆቻችን እጅ ሁሉ ያለው ሞባይል ነው። እሺ ብትጨቀጭቃቸው እሺ አይሉ። አንተም በያዙት ሞባይል ውስጥ መግባት አለብህ። ገዢውን ቦታ ካልያዝክ አይሆንም። ዓለም በሙሉ አሁን ወዴት እየሄደች እንደሆነ ታውቃላችሁ? ቤተክርስቲያን የት ጋነች? እኔ አላውቅም። እና ከጽድቅ ይልቅ አመጽ የሞላበት አየሩ በሙሉ በፍጥነት ምን ተልእኮ አጓጊና አጋንንታዊ መልእክቶች በድረገጾች እንዳሉ ታውቃላችሁ? ቤተክርስቲያን ወገቧን ታጥቃ ይሄንን የአየሩን ክልል ገዢ ቦታ መያዝ አለባት በእውነት። 4 ክፉ መናፍስትን ሐሳባቸውን አለመሳት። ድሮ ሰይጣን ነበር ይባላል። እባብ ነበር ሰይጣን። አሁን ዘንዶ ሆኗል አድጎ። እስር ቤት አይጨምርህም። ያኔ እንደነ ተስፋዬ ጋቢሶ ዘመን እስር ቤት እየጨመረ ምናምን ከሁሉ በላይ አብዮቱ ነው አይልህም። ቀይሮታል መልኩን። አየህ በጣም ስማርት ሆኖ ሐሳቡን አየህ እንዳስቱ ተጠንቅቆ የሚለው ለዚህ ነው። እና መንፈሳዊ ሰው ሁሉን ይመረምራል እንጂ አይመረመርም። ስለዚህ በመንፈስ ቅዱስ እየተነዳ አጋንንትን አሰላለፈ እየበጣጠስ ካልሆነ ያዘገዩሃል፣ ያስረጁሃል። ኢየሱስ ተፈጸመ እንዳለ ሩጫችን ተፈጸመ ለማለት ያብቃል። እንጸልያለን። ጌታ ሆይ እናመሰግንሃለን። በእነዚህ 3 ቀናት ባሪያዎችን እያስታጠቅከን ነው፣ እየመገብከን ነው፣ እየገለጥክልን ነው። በእነዚህ ሁሉ እንደ ዝናብ በሚወርዱ የጸጋ ምክሮች እና ቃሎች ረስርሰን 100ም 60ም እያፈራን ለአንተ ክብርና ለሰው ጥቅም እንድንኖር እርዳን። በጌታችን በኢየሱስ ስም ብለህ ስማን።